ሰላም ወደ ኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን አለን። በዛሬው ትምህርታችን የዚህን ዩኒት 3ኛ ክፍል አብረን የምናይ ይሆናል። የ9ኛ ክፍል ማቴማቲክስ እንግዲህ ፋርዘር ኦን ሴትስ የሚለውን እያየን እንገኛለን። የዚህ ዩኒት ኮንቴንቶችን በቅድሚያ ያየናቸው ሁለት ሰብ ቶፒኮች እነዚህን ይመስላሉ። በዛሬው ክፍለ ጊዜያችን ዘ ኖሽን ኦፍ ሴትስ ወይም ሴቶች እንዴት ይጻፋሉ የሚለውን ለማየት እንሞክራለን ማለት ነው። ከዛ በመቀጠል በሚቀጥሉ ቪዲዮዎች ኦፕሬሽን ኦን ሴትስ እና አፕሊኬሽን እናያለን። በዛሬው ክፍለ ጊዜያችን ወይም ደግሞ በዚህ አጭር ቪዲዮ የምናየው ዘ ኖሽን ኦፍ ሴትስ የሚለውን እናያለን ማለት ነው። እዚህ ላይ ምን ምን ይኖራል የሚለውን ስናይ ኤምፕቲ ሴት ይኖረናል፣ ፋይናይት እና ኢንፋይናይት ሴት እናያለን። ኢኳል ሴት ምንድነው? ኢኩቫለንት ሴት፣ ዩኒቨርሳል ሴት፣ ሰብሴት እና ፕሮፐር ሰብሴት የምንላቸውን እነዚህን ነገሮች በስፋት እናያለን ማለት ነው። እንግዲህ በስምንተኛ ክፍል ትምህርታችን ላይ ስለ ኤምፕቲ ሴት ምንነት የተወሰነ ነገር አይተናል። በተመሳሳይ ኢኳል ሴት እና ኢኩቫለንት ሴትንም እንዲሁ ተመልክተናል። ሰብሴት እና ፕሮፐር ሰብሴትም ልዩነታቸውን ዲስከስ አድርገናል። በዚህ ትምህርት አዲስ የሚሆነው ፋይናይት ሴት እና ኢንፋይናይት ሴት ምንድነው፣ እንዲሁም ዩኒቨርሳል ሴት ምንን ያመለክታል የሚለውን አብረን እናያለን ማለት ነው። ወደ መጀመሪያው ስንመጣ ኤምፕቲ ሴት ነው የምናገኘው። ኤምፕቲ ሴት ምን ማለት ነው የሚለውን ስናይ ኢት ኢዝ ኤ ሴት ዊች ዳዝንት ኮንቴን ኤኒ ኤሌመንት፣ ምንም አይነት አባል በውስጡ የሌለ የሴት ወይም የስብስብ አይነት ወይም ምንም የሌለው ሴት እሱ ኤምፕቲ ሴት ተብሎ ይጠራል። በሌላ ስሙ ቮይድ ሴት ወይም ኑል ሴት ተብሎ ይጠራል ማለት ነው። ኤምፕቲ ሴት ዲኖት የሚደረገው ምንም አይነት አባል ያልያዘ ባዶ ብሬስ፣ ልክ እንደዚህ ባዶ ብሬስ ማስቀመጥ እንችላለን። ከዛ በተጨማሪ በዚህም ኤምፕቲ ሴት መወከል ይችላል ማለት ነው። ምሳሌ ላይ እንደምናየው ኤግዛምፕል 1 ላይ ሌት ኤ የምንለው ይሄ ሴት ወይም ይሄ ስብስብ በሴት ቢልደር ሜትድ የተቀመጠ ነው። እዚህ ላይ ስንመለከት ሌት ሴት ኤ ኢዝ ኢኳልስ ቱ የሚባለው ስብስብ ኤክስ ቢሆን ይሄ ኤክስ ደግሞ በአንድና በስንት መካከል በሁለት መካከል የሚገኝ ነው። ግን ደግሞ ይላል እዚህ ጋር ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር፣ ኤክስ ደግሞ ናቹራል ነምበር ነው ይላል። በአንድ በኩል በአንድና በሁለት የሚገኝ ነው ይላል። በሌላ በኩል ደግሞ ኤክስ ናቹራል ነምበር ነው ይላል። በአንድና በሁለት መካከል የሚገኝ ናቹራል ነምበር በፍጹም የለም። ምናልባት ክፍልፋይ ይሄ 3/2 የምንለው 3/2 ማለት 1.5 ነው። ይሄ በአንድና በሁለት ሊገኝ ይችላል። ግን ደግሞ ይሄ ራሽናል ነምበር ነው እንጂ ናቹራል ነምበር አይደለም። ናቹራል ነምበር የምንለው ከአንድ ጀምሮ ያሉ ቁጥሮች ሲሆን 1 2 3 4 እያለ የሚሄድ ቁጥር ነው። ስለዚህ በአንድና በሁለት የሚገኝ ምንም አይነት የናቹራል ነምበር ኮምፖነንት ስለማይኖር ይሄ ስብስብ ምንም አይነት አባል አይኖረው ወይም ኤምፕቲ ሴት ይሆናል ማለት ነው። ሁለተኛ ላይ የምናየው ፋይናይት ሴት እና ኢንፋይናይት ሴት ነው። የመጀመሪያው ፋይናይት ሴት ምንድን ነው ብለን ስንመለከት ፋይናይት ሴት ኢት ኢዝ ኤ ሴት which consists a definite limited or known የሚታወቁ የምናውቃቸው just definitely which means የሚለዩ ወይም ደግሞ አንድ ሁለት ተብለው መቆጠር የሚችሉ የሴት አይነቶች እነሱ ምን ይባላሉ ማለት ነው? we can call them finite set ተብለው ይጠራሉ። ዲፋይናይት ናቸው፣ የሚታወቁ ናቸው፣ የተገደቡ ናቸው፣ እንዲሁም ናውን የሆኑ የኤሌመንት ፋይናይት ሴት ብለን እንጠራቸዋለን ማለት ነው። which means በጣም ብዙ አይደሉም። ኢንፋይናይት ላይ ስንመጣ ደግሞ ኢንፋይናይት ሴት የምንላቸው በአንጻሩ እነዚህ በጣም ብዙ ኤልፍ፣ ለምሳሌ ከኢንፋይናይት ሴት ውስጥ መካከል ናቹራል ነምበርን ኢንፋይናይት ሴት ውስጥ እንከታለን። ምክንያቱም 1 2 3 ብለን የዚህ ናቹራል ነምበር መጨረሻ ምንድን ነው አናውቀውም። ምሳሌ ስንመለከት እዚህ ጋር እንደምታዩት አይደንቲፋይ ዘ ፎሎዊንግ ሴትስ አስ ፋይናይት ኤንድ ኢንፋይናይት ነው የሚለው። ፋይናይት እና ኢንፋይናይት በማለት ለዩዋቸው ነው የሚለው። እስቲ እንመልከት። ዘ ሴት ኦፍ ናቹራል ነምበርስ አፕ ቱ 10 እስከ 10 ያሉ የናቹራል ነምበር ስብስቦች ነው የሚለው። ስለዚህ ናቹራል ነምበር ከስንት ይጀምራል? ዜን 1 2 3 4 5 6 7 8 9 10 እስከ 10 ያሉ ሴቶች እነዚህ ናቸው። ስለዚህ ሁሉንም ስብስቦች ምን አድርገናቸዋል? ጠቅሰናቸዋል። ይሄ ሴት ምን አይነት ሴት ነው ማለት ነው? it is a finite set ወይም የሚታወቅ የተገደበ ነው ማለት ነው። ሁለተኛ ላይ እንምጣ። ሁለተኛ ላይ ዘ ሴት ኦፍ አፍሪካን ካንትሪስ፣ በአፍሪካ ውስጥ የሚገኙ ሀገራት እንግዲህ የአፍሪካ ሀገራት አጠቃላይ ወደ 52 ይጠጋሉ። እነዚህ 52 ሀገራት የተገደቡ ናቸው፣ ኢንፋይናይት አይደሉም ወይም ብዙ አይደሉም። ኢን ሴንስ የማይታወቁ ሀገራት የሉም። ሁሉም 52 እነዚህ 52 ሀገራት ይገኛሉ ማለት ነው። ሶስተኛ ላይ እንምጣ። ሶስተኛ ላይ ዘ ሴት ኦፍ ሆል ነምበር፣ የሆል ነምበር ስብስብ። ሆል ነምበር ስብስብ እንግዲህ ሆል ነምበር ከስንት ይጀምራል? ከ0 ይጀምራል። 0 1 2 3 4 እያለ
ይሄዳል፣ መጨረሻ የለውም ማለት ነው። ስለዚህ ይሄ ሴት ምን አይነት ሴት ነው? እዚህ ጋር የሁለተኛውን የቢን ፋይናይት እንለዋለን። ሶስተኛ ላይ ያለው ሴት ምን አይነት ሴት ነው ማለት ነው? ኢት ኢዝ ኢንፋይናይት ሴት ይሆናል ማለት ነው። ሶሉሽኑን ስንመለከት እንግዲህ ፋይናይት ሴት የመጀመሪያው ከ1 እስከ 10 ያሉ ቁጥሮች እንዲህ መጠቀስ ይችላሉ። የሁለተኛው ፋይናይት ሴት ነው፣ ምክንያቱም የሚታወቁ 54 ሀገራት አሉ። ሶሪ 52 ነው ያልኩት፣ 54 ሀገራት አሉ። እነዚህ ፋይናይት ሴት ነው። ሶስተኛው ግን ሁሉም የሚታወቅ ኢንዲንግ ወይም ደግሞ ሆል ነምበር ከዛ በኋላ ያሉ እነዚህ ቁጥሮች ኢንፊኒቲ ናቸው፣ የምናውቃቸው አይደሉም፣ በጣም ብዙ ስለሆኑ ሶስተኛችን ምን ይሆናል ማለት ነው? ኢንፋይናይት ሴት ብለን እናስቀምጠዋለን። እዚህ ጋር ማስተዋል ያለብን ዋና ዋና ነጥቦች አሉ። የመጀመሪያው ዘ ነምበር ኦፍ ኤሌመንትስ ኦፍ ሴት ኤ ኢዝ ዲኖትድ ባይ ነምበር ኦፍ ኤ። አሁን የአንድን ስብስብ አባል ምን ያክላል ወይም ስንት ነው የሚለውን ለማወቅ ከተፈለገ የግድ ምን እናደርጋለን ማለት ነው? በዚህ ነው የምናስቀምጠው። ኤን ኦፍ ኤ እያለን በዚህ መልኩ ዲኖት እናደርጋለን ማለት ነው። ለምሳሌ ከላይ ካየነው የሁለተኛ ጥያቄ ኤ ላይ ያለውን ጥያቄዎች ከ1 እስከ 10 ያሉ ናቹራል ነምበሮች ያልናቸውን እንመልከት። እነዚህን አባላት ቁጥራቸውን ስናይ 1 2 3 4 5 6 7 8 9 10 አባላት አሉን። 10 አባላት አሉን። ነምበር ኦፍ ኤ ወይም ደግሞ በኤ ውስጥ ያሉ የሴት አባላት ወይም ደግሞ የስብስብ ቁጥር ስንት ይሆናል ማለት ነው? 10 አባላት አሉ። በዚህ መልኩ ዲኖት ይደረጋል ማለት ነው። እስቲ ሌትስ ዱ ሳም ኤክሰርሳይስስ። እነዚህን ኤክሰርሳይሶች እኔ አይደንቲፋይ ኤምፒቲ ሴት ፍሮም ዘ ሊስት ቢሎው ነው የሚለው። ከሚሰጡን ጥያቄዎች በማየት ኤምፒቲ ሴት የሆነውን ካልሆነው የመለየት ስራ እንሰራለን ማለት ነው። ስለዚህ የመጀመሪያውን ስናይ ኤ የሚባል ስብስብ አለን። ይሄ ኤ የሚባል ስብስብ ናቹራል ነምበር ነው። ነገር ግን ይላል ይሄ ኤክስ በውስጡ ወይም ደግሞ የሚገኘው በ5 እና በ6 ነው። ስለዚህ በ5 እና በ6 የሚገኝ ናቹራል ነምበር የለም። ሴት ኤ የምንለው ነገር ምን ይሆናል ማለት ነው? ባዶ ወይም ኤምፒቲ ሴት ወይም ደግሞ በዚህ መልኩ ይቀመጣል። ምንም አይነት በ5 እና በ6 የሚገኝ ናቹራል ነምበር ወይም ካውንቲንግ ነምበር አታገኙ። ሜቢ ራሽናል ነምበር ሊሆን ይችላል፣ ግን ኢትስ ኖት ዘ አንሰር ማለት ነው። ወደ ቢ እንምጣ። ቢ ላይ ስንመጣ 0 ነው የሚለው። ይሄ ጀስት 0 የሚባል አንድ አባል አለው ወይም ነምበር ኦፍ ኤሌመንትስ ኢን ቢ ኢት ኢዝ 1። እሱ ማን ነው? 0 የሚባል አንድ አባል ይኖረናል ማለት ነው። ወደሚቀጥለው ሲ ላይ ስንመጣ ሲ ኢዝ ዘ ሴት ኦፍ ኦድ ናቹራል ነምበርስ ዲቪዚብል ባይ 2። በሁለት የሚከፈሉ ኦድ የሆኑ ናቹራል ነምበሮች ነው የሚለው። ይሄ ኢምፒቲ ሴት ነው። ለምን ካላችሁኝ በሁለት ተከፍሎ ኦድ የሚሆን ቁጥር የለም። ስለዚህ ለሁለት የሚካፈል ኦድ የሆነ ቁጥር የለም። ይሄ ኢምፒቲ ሴት ይሆናል ማለት ነው። እስቲ ወደ የሚቀጥለው ዲ ላይ ስንሄድ ጀስት ሲምፕሊ የተቀመጠበትን ማቀማመጥ ኢምፒቲ ሴት መሆኑን ያሳያል። ይሄ ምንም ዳብት የለውም ወይም ደግሞ አከራካሪ አይደለም። ሁለተኛ ጥያቄ ላይ ስንመጣ ሶርት ዘ ፎሎዊንግ ሴትስ አስ ፋናይት ኦር ኢንፋናይት። ከሚከተሉትን ጥያቄዎች በማየት ፋይናይት እና ኢንፋናይት በማለት መልሱ ነው የሚለው። የመጀመሪያው ጥያቄ ምን ይላል? ዘ ሴት ኦፍ ኦል ኢንቲጀርስ፣ የሁሉም የኢንቲጀሮች ስብስብ ፋናይት ነው ኢንፋናይት ነው? በጣም ኢንፋናይት ነው። ምክንያቱም ይሄ የኢንቲጀር ስብስብ ፖዚቲቭ ኢንቲጀር አለው፣ በጣም እልፍ የሆነ ኔጌቲቭ ኢንፊኒቲ አለው። ከዛ በመቀጠል እንደው -2 እና -1ን ወስደን ከዛ 0 ከዛ 1 2 እያልን እንሄዳለን። ከዚህም በኋላ በጣም ፖዚቲቭ ኢንፊኒቲ ወይም ደግሞ በጣም ብዙ የሆኑ ኢንፊኒቲ ቁጥሮች አሉ። ይሄ ነገር ምንድን ነው? ኢንፋናይት ሴት ነው። ኢንፋናይት ሴት ብለን እናስቀምጠዋለን ማለት ነው። ወደ ቢ እንምጣ። ቢ ላይ ስንመጣ ዘ ሴት ኦፍ ዴይስ ኢን ኤ ዊክ፣ በሳምንቱ ያሉ ቀናት። እነዚህ ቀናቶች የሳምንቱ ቀናቶች የሚታወቁ ናቸው። እነማን ከተባለ መንዴይ፣ ቱስዴይ፣ ዌንስዴይ፣ ተርስዴይ፣ ፍራይዴይ፣ ሳተርዴይ እና ሰንዴይ ብለን አንድ በአንድ ማስቀመጥ እንችላለን። የተገደቡ ናቸው፣ 7 ናቸው። በደንብ አድርገን መጻፍ እንችላለን። ስለዚህ ይሄ ምን ይሆናል ማለት ነው? ኢት ኢዝ ፋይናይት ሴት ይሆናል ማለት ነው። ፋይናይት ሴት እንለዋለን። ወደ ሲ እንምጣ። ሲ ላይ ስንመጣ ኤ የሚባል ስብስብ አለን። ይሄ ስብስብ የስንት ብዜት ነው? የ5 ብዜት ነው። የ5 ብዜት የሆነ 5 10 15 20 25 30 35 እያለ ይሄ ቁጥር በጣም ብዙ ነው። በጣም ማብቂያም የለውም መጨረሻም የለውም። ይሄ የሴት አይነት ምን አይነት ሴት ነው ማለት ነው? ኢንፋይናይት ሴት ይሆናል ማለት ነው። ኦኬ ወደሚቀጥለው እንሂድ። ዲ ላይ ስንመጣ ቢ የሚባለው ስብስብ ኢት ኢዝ ኤክስ ኢዝ አን ኤሌመንት ኦፍ ኢንቲጀር። ኤክስ የኢንቲጀር አባል ነው። ከዛ ግን ያ ኢንቲጀር ከስንት ያንሳል?
-1 ያንሳል። ከ-1 የሚያንስ እንግዲህ ኔጌቲቭ ኢንቲጀሮችን በምናይ ጊዜ በጣም እልፍ የሆኑ እንግዲህ -3 -2 ይኖራል። ከዛ በኋላ ነው -1ን የምናገኘው። በዚህ ስብስብ ውስጥ ወደዚህ ያለው ኔጌቲቭ ኢንፊኒቲ በጣም እልፍ የሆኑ ቁጥሮች ይገኛሉ ማለት ነው። ስለዚህ የዚህኛው መልሳችን ወይም የዲ ምን ይሆናል ማለት ነው? ኢት ቢካምስ ኢንፋይናይት ይሆናል። ወደ ኢ እንምጣ። ኢ ላይ ስንመጣ ኤክስ ዲ ሃዝ ኤክስ says that x is a prime number ፕራይም ነምበር ማለት ለአንድና ለራሳቸው የሚካፈሉ ቁጥሮች ነው የሚለው። እነዚህ በጣም ብዙ ቁጥሮች አሉ። ለምሳሌ 2ን ብንወስድ 3ን፣ 5ን፣ 7ን፣ 9 ለ1 ለራሱና ለ3 ይካፈላል አይሆንም። 11 እያለን ኢንዲቴይል ብንሄድ እጅግ በጣም እልፍ የሆኑ ቁጥሮች ይገኛሉ። 13 ለምሳሌ ለራሱና ለአንድ ብቻ የሚካፈለው። ስለዚህ ከዚህ በኋላ በጣም ብዙ ኢንፋይናይት የሆኑ ፕራይም ነምበሮች እናገኛለን። ሶ የኢም የመጨረሻ መልሳችን ምን ይሆናል ማለት ነው? ኢት ኢዝ ኢንፋይናይት ሴት ወይም ብዙ የሆኑ ስብስቦች የያዘ ሴት ነው ማለት ነው። ወደ ኢኳል ሴት እንምጣ። ኢኳል ሴት ላይ ስንመጣ ኢኳል ሴት የምንለው ሁለት ሴቶች ኢኳል ሴት ለመባል ኢፍ ኤንድ ኦንሊ ሃቭ they have exactly the same identical elements በቁጥር እኩል መሆን አይደለም። የግድ ኤ ውስጥ ያለው እያንዳንዱ ኤሌመንት ቢ ውስጥ ምን መሆን አለበት? መገኘት አለበት። ተመሳሳይ አይደንቲካል የሆኑ ኤሌመንቶች ሁለቱም ውስጥ መገኘት አለባቸው። እዚህ ጋር ስንመለከት ማቴማቲካሊ ወይም ደግሞ ሲምቦላይዝ የሚደረጉት በምታዩት መልኩ ኤ ኢኳልስ ቱ ቢ ተብሎ የሁለቱ ስብስብ እኩልነት ይገለጻል። ምሳሌ የመጀመሪያው ምሳሌ ኤ የሚባለው ስብስብ 1 2 3 4 አለው። ቢ ላይ ደግሞ 4 3 2 1 ሶ ይሄ ኢንክሪዚንግ ኦርደር እየጨመረ ነው የሚመጣው፣ ይሄኛው የቀነሰ ነው። ነገር ግን እዚህ ውስጥ ያለው ሴት ኤ ውስጥ ያለው ኤሌመንት እንዳለ ቢ ውስጥ መገኘት አለበት። ለምሳሌ 1 እዚህም አለኝ እዚህም አለኝ፣ 2 እዚህም አለኝ እዚህም አለኝ፣ 3 እዚህም አለኝ እዚህም አለኝ፣ 4 እዚህም አለኝ እዚህም አለኝ። ስለዚህ ኤ እና ቢ ምንድናቸው ማለት ነው? ኢኳል ሴት ይሆናሉ። አይደንቲካል መሆን አለበት። ኢት ኢዝ ኖት አባውት ዘ ኦርደር አቀማመጥ ምናምን ሳይሆን እያንዳንዱ ኤ ውስጥ የሚገኝ ኤሌመንት ሁሉ ቢ ውስጥ የሚገኝ ከሆነ እሱ ምን ይባላል? ዊ ኮል ኢት ኢኳል ሴት። ወደ ቢ እንምጣ። ቢ ላይ ስንመጣ ኢኩቫለንት ሴት ነው የምናገኘው። ኢኩቫለንት ሴት የምንለው ሁለት ስብስቦች ኤ እና ቢ የሚባሉ ስብስቦች ቢኖሩን ኢኩቫለንት ለመባል ኢፍ ዜር ኢዝ 1 to 1 ኮረስፖንደንስ ቢትዊን ቱ ሴትስ አንድ ለአንድ ኮረስፖንደንስ ዊች ሚንስ አንዳቸው ከአንዳቸው ጋር የሚመሳከር ወይም ደግሞ በመጠን አሁን ተመሳሳይ መሆን አይጠበቅባቸውም። ኦልሬዲ ጀስት ኢኳል ሴት ሊሆን ይችላል። ግን የሚይዙት ነምበር ኦፍ ኤሌመንት እኩል መሆን ከሆነ ጀስት ዊ ኮል ኢት ኢኩቫለንት ሴት እንላለን። ዲኖት ሲደረግ እንግዲህ ኤዘር ወይ በዚህ ዲኖት ሊደረግ ይችላል ወይም ደግሞ በዚህ መልኩ ሊቀመጥ ይችላል። ኢኩቫለንት ሴትን ለማስቀመጥ ቱ ፋይናይት ሴትስ ኤ ኤንድ ቢ አር ኢኩቫለንት፣ ሁለት ፋይናይት ሴቶች ኤ እና ቢ ኢኩቫለንት የሚባሉት እኩል የሆነ ቁጥር ሲኖራቸው፣ ያ ማለት number of elements in A must be equals to number of elements in B። በኤ ውስጥ ያለው የአባላት ቁጥር ከቢ ውስጥ ካለው የአባላት ቁጥር ጋር ምን መሆን አለበት? እኩል መሆን ይኖርበታል ማለት ነው። እዚህ ጋር እንደምትመለከቱት በኤ ውስጥ ያለው ቁጥር በቢ ውስጥ በተመሳሳይ ምን መሆን አለበት? እኩል በሆነ የአባላት መጠን አንዱ ፊደል ሆኖ አንዱ ቁጥር ይሆን አንዱ ቁጥር ሆኖ ሌላ ፊደል ይሆን ዳዝንት ማተር፣ ግን የግድ ምን መሆን አለበት? የአባላቶቹ ቁጥር መመጣጠን አለበት። ኤግዛምፕል እንመልከት። ለምሳሌ ኤ የሚባለው ስብስብ 1 2 3 4ን ይዟል። እነዚህ ቁጥር ናቸው። ቢ ላይ ስንመጣ ግን እነዚህ እዚህ ጋር የተደረደሩት ሬድ፣ ብሉ፣ ግሪን ኤንድ ብላክ ቀለማት ናቸው። ስለዚህ እዚህ ጋር ያሉ ቁጥሮች ናቸው፣ እዚህ ጋር ያሉት ደግሞ ከለር ናቸው። ግን ዋናው ነገር እዚህም 4 አይነት የቁጥር አይነቶች አሉ፣ እዚህ ጋር ደግሞ 4 አይነት ምን አይነቶች አሉ ማለት ነው? የቀለማት አይነቶች አሉ። ስለዚህ ይሄ ኢኩቫለንት ሴት ይባላሉ። በኤም ውስጥ በቢም ውስጥ ያለው ነገር እኩል ነው። የሁለቱም ስንት አላቸው ማለት ነው? 4 ሴት ይኖራቸዋል። ስለዚህ በዚህ አንጻር ምን ይባላሉ ማለት ነው? ኤ እና ቢ ዘይ አር ኢኩቫለንት ሴት። እሺ ወደሚቀጥለው ስንሄድ የምናገኘው ምንድነው? ዩኒቨርሳል ሴት እናገኛለን። ዩኒቨርሳል ሴት ምንድነው ብለን ስናይ ኢት ኢዝ ኤ ሴት which has elements of all related set without any repetition of elements ምንም አይነት ድግግሞች ሳይኖር እያንዳንዱ በሁሉም ሴቶች ወይም በሁሉም ስብስብ ውስጥ ያለውን ሁሉ አቃፊ አድርጎ የሚይዝ የሴት አይነት እሱ ዩኒቨርሳል ሴት ይባላል። ለምሳሌ ኤ የሚባለው ስብስብ 2 4 6 ይዟል which means እነዚህ ምንድን ናቸው? ኢቭን ነምበሮች ናቸው። ቢ ላይ ስንመጣ
ኢቭን ናቹራል ነምበሮች ናቸው። እዚህ ጋር ስንመጣ ቢ ላይ ስንመጣ 1 3 እና 5 አሉ። ይሄ ማለት ምንድነው? ኦድ ነው። በአንጻሩ ዩኒቨርሳል ሴት የምንለው ሁለቱንም የሚይዝ የቁጥር አይነት ማለት ነው ዩኒቨርሳል ሴት። ሶ ዩኒቨርሳል ሴት እዚህ ጋር ያለውን ኢቭን ናቹራል ነምበር እዚህ ጋር ያለው ኦድ ናቹራል ነምበር የሁለቱ ድምር ምንድነው ማለት ነው? ዩኒቨርሳል ሴታችን ኦል ናቹራል ነምበር ይይዛል። ሶ ሁለቱን አንድ ላይ ስናደርግ ከዚህ አንድን እንወስዳለን፣ ከዚህ ሁለትን፣ ከዚህ ሶስትን እንወስዳለን፣ ከዚህ አራትን፣ ከዚህ አምስትን እንወስዳለን፣ ከዚህ ስድስትን እያለ ይቀጥላል። ሶ ይሄ ምን አይነት ሴት ነው? ዩኒቨርሳል ሴት። ዩኒቨርሳል ሴት ማለት እያንዳንዱ ሴት የሚኖረውን ስብጥር ወይም ደግሞ ይዘት አንድ ላይ አጠቃሉ የሚይዝ ይሆናል ማለት ነው። ኦኬ ወደ ሰብሴት እንምጣ። ሰብሴት ላይ ስንመጣ እንግዲህ ይሄ በስፋት ወደ 8ኛ ክፍል ላይ ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ስለ ሰብሴት እና ፕሮፐር ሰብሴት አይተናል። በድጋሚ ነው ግን በደንብ እስቲ አብራርተን ለማየት እንሞክር። ሰብሴት ለመባል ሰብሴት ዲኖት የሚደረገው በዚህ ነው። ሴት ኤ is said to be a subset of set B if every element of A is also an element of B። ኤ የሚባለው ስብስብ የቢ ሰብሴት ለመባል ከስሙ በመነሳት ሰብ ማለት ንዑስ ማለት ነው። ስለዚህ ኤ የቢ ንዑስ ስብስብ ለመሆን የግድ ኤ ውስጥ የሚገኙ አባላት በሙሉ ቢ ውስጥ ምን መሆን አለባቸው? መገኘት አለባቸው። እዚህ ጋር እንደምትመለከቱት ማለት ነው። ኤ ውስጥ ያሉ አባላቱን ሁሉ ቢ ያቅፋል ማለት ነው። ሶ በዚህ ይቀመጣል። ዲኖት ስናደርግ እንግዲህ ኤ ኢዝ ኤ ሰብሴት ኦፍ ቢ ብለን ስናስቀምጥ በዚህ መልኩ ዲኖት እናደርጋለን ወይም እንጽፋለን። ኢፍ ሴት ኤ ኢዝ ኖት ኤ ሰብሴት ኦፍ ቢ፣ ኤ የቢ ደግሞ ሰብሴት ካልሆነ በዚህ መልኩ እንጽፋለን፣ ጀስት ስላሽ በማስገባት ማለት ነው። እዚህ ጋር ማስተዋል ያለብን ነገሮች አሉ። አንደኛ ኤኒ ሴት ኢዝ ኤ ሰብሴት ኦፍ ኢትሰልፍ፣ ማንኛውም ሴት የራሱ ምንድነው? ሰብሴት ነው። ይሄ የሚሆንበት ምክንያት ማንኛውም ሴት ውስጥ ኢምፒቲ ሴት ስለሚኖር ነው። ኢምፒቲ ሴት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት። አሁን ቅድም እንዳልኳችሁ ማንኛውም ሴት ውስጥ ኢምፒቲ ሴት ስለሚኖር ያ ኢምፒቲ ሴት እንደ አንድ አባል ወይም ደግሞ እንደ አንድ ንዑስ ስብስብ ተደርጎ ስለሚወሰድ ኢምፒቲ ሴትን መርሳት የለብንም። ሶ ኢምፒቲ ሴት ኦልዌይስ ኢት ኢዝ ኤ ሰብሴት ኦፍ ኤቭሪ ሴት፣ የማንኛውም ሴት ንዑስ ስብስብ ሆኖ ይወሰዳል። ኢፍ ሴት ኤ ኢዝ ኤ ፋይናይት ዊዝ ኤን ኤሌመንትስ፣ ኤን ያክል ወይም ደግሞ ኤን የሚባል ቁጥር ያህል አባላት ቢኖረው ኤ የሚባለው ስብስብ ዜን ዘ ነምበር ኦፍ ሰብሴት ምን ያክል ሰብሴት ይኖረዋል ወይም ደግሞ ምን ያክል በውስጡ ንዑስ ስብስብ ይወጣዋል ብለን ስናይ ኢት ቢካምስ ቱ ኤን ወይም ደግሞ ቱ ዘ ፓወር ኦፍ ኤን ይኖረዋል። ለምሳሌ ያ አባል በውስጡ 3 ቢይዝ በውስጡ የሚኖረው የሰብሴት ቁጥር ምን ይሆናል ማለት ነው? ኢት መስት ቢ ኤ ኢዝ ኢኳልስ ቱ ዘ ፓወር ኦፍ 3 ወይም ደግሞ በኤን ቦታ ስንትን አስገብተን 3ን አስገብተን ስንሰራ 2 ሲባዛ 2 ሲባዛ 2 ስንት ይሆናል ማለት ነው? 8 እናገኛለን። ወይም ደግሞ 8 ንዑስ ስብስብ በውስጡ ሊይዝ ይችላል ማለት ነው። እስቲ ከምሳሌ ጋር እኔ ኤግዛምፕል 4 ላይ ምን ይላል? ኤ ኢዝ ሴት ኤ የምንለው በውስጡ 1ን 2ን 3ን ይዟል። እንዲሁም በተመሳሳይ ሴት ቢ ደግሞ 1ን 2ን 3ን እና 4ን፣ ስለዚህ ይሄንን ይዟል። ሶ ሄር ኢዝ ሴት ኤ ኢዝ አ ሰብሴት ኦፍ ሴት ቢ። ሴት ኤ የሴት ቢ ምንድነው? ሰብሴት ነው። ምንም ዳብጥ የለው፣ ምክንያቱም ሁሉም እዚህ ውስጥ ያለው እያንዳንዱ ኤሌመንት እዚህ ውስጥ በዚህ መልኩ እናገኛለን። ስለዚህ ኤ የሚባለው ስብስብ ለቢ ንዑስ ስብስብ ነው ማለት ነው። ኢን ዘ አባቭ ሴት ኤ፣ ከላይ ባለው ሴት ኤ ውስጥ ፋይንድ ኦል ዘ ሰብሴት ኦፍ ዘ ሴት ነው የሚለው። ሴት ኤ ውስጥ ያሉትን በመመልከት እያንዳንዱ በውስጥ የሚገኙትን ንዑስ ሰብሴቶች አግኙ ነው የሚለው። ከዛ በፊት ግን እስቲ ሌትስ ዱ ዘ ፎርሙላ። ሰብሴቶችን ነምበር ኦፍ ሰብሴት ለማግኘት ምንድነው የምናደርገው? መጀመሪያ በነምበር ኦፍ ኤሌመንትስ ኢን ኤ ስንት ነው ብለን ስናይ 3 ነው። ዊ ጋት ኢት 3። ሶ ስንት ሰብሴት አለ የሚለውን ለማወቅ ከተፈለገ የግድ ምንድነው የምናደርገው ማለት ነው? ቱ ዘ ፓወር ኦፍ ኤን ነው የምንጠቀመው። ኤን ማለት ነምበር ኦፍ ኤሌመንትስ ነው። ስለዚህ ቱ ዘ ፓወር ኦፍ 3 ይሆናል። ይሄ ደግሞ ስንት ይመጣል ማለት ነው? ዊ ጋት ኢት 8። ሶ እያንዳንዱን ሰብሴት በምንጽፍበት ጊዜ የመጀመሪያ ለየብቻ እንወስዳለን። ይሄ ማለት አንድን ለብቻ ሰብሴት ነው። አንድ እዚህ ውስጥ አሁን እንደ ሰብሴት እንደ ንዑስ ስብስብ ማየት እንችላለን። 2ን በተመሳሳይ ሰብሴት ነው። 3ም እንደዚሁ ሰብሴት ነው። ከዛ ማንቀረን 1ን ከ2 ጋር 1ን ከ3 ጋር፣ ከዛ በተመሳሳይ ደግሞ 2ን ከማን ጋር ከ1 ጋርና 2ን ከ3 ጋር ብናደርግ ይሄኛው ሌላ እዚህ ውስጥ የሚገኝ ስብስብ ነው ማለት ነው። ሶ ፋይናሊ ራሱ ሴቷ አለ።
ሁለትና ይሄና ይሄ ተመሳሳይ ስለሆነ ከሁለት አንዱ መውሰድ እንችላለን። ቀጥሎ ያለው ቅድም የተነጋገርነው ነገር ምን አለ? እያንዳንዱ ሴት የራሱ ሰብሴት ነው ብለናል። ስለዚህ ራሱን አንድን፣ ሁለትን፣ ሶስትን ብንወስድ ይሆናል። ይህን ያደረግንበት አንድና ሁለትና አንድ አይነት ነው ያልነውበት ምክንያት ቦታ ቢቀያየሩ ምንም ለውጥ አይመጣም። ለዛ ነው ኦርደር በሴት ጊዜ ምንም ለውጥ አያመጣም። ሁለት አንድ አላችሁ፣ አንድ ሁለት አላችሁ፣ ተመሳሳይ ስለሆነ የግድ አንዱ መጥፋት አለበት ነው። ስለዚህ ስንት ቀረን? 1 2 3 እዚህ ጋር 4 5 6 7 ፋይናል የሚቀረን የመጨረሻው ማን ነው ማለት ነው? ኢምፕቲ ሴት ይሆናል። ስምንቱንም በስብስብ ኤ ውስጥ የሚገኙ ስምንቱንም ኤሌመንቶች ወይም ደግሞ ስምንቱንም ንዑስ ስብስቦች በዚህ መልኩ አስቀመጥም ማለት ነው። ራፍሊ እዚህ ጋር እንደምትመለከቱት እንዳይሸፍናችሁ እዚህ ጋር እንደዚህ ዲሌት ላድርገውና እዚህ ጋር እንደምታዩት ማለት ነው እያንዳንዱ አባላት በዚህ መልኩ ይቀመጣል። አንድ አለኝ፣ ሁለት አለኝ፣ ሶስት አለኝ፣ አንድና ሁለት፣ ሁለትና ሶስት እንዲሁም አንድና ሶስት እንዲሁም አንድና ሁለት ሶስት እያደረግን ኢምፕቲ ሴት ሲጨመር አጠቃላይ በሰብሴት ውስጥ የሚገኘው ስንት ይሆናል? 8 ሰብሴት እናገኛለን ማለት ነው። በዚህ መልኩ ይቀመጣል። ነምበር ኦፍ ኤሌመንትስ ኢን ኤ 3 ከሆነ የምናገኘው ቁጥር ስንት ይሆናል? 8 ይሆናል። ምክንያቱም 2 ኪዩብ ስለሚሆን ማለት ነው። ወደ ፕሮፐር ሰብሴት እንምጣ። ፕሮፐር ሰብሴት ላይ ስንመጣ ፕሮፐር ሰብሴት የምንለው ኢፍ ኤ ኢዝ ኤ ሰብሴት ኦፍ ቢ ኤንድ ኤ ኢዝ ኖት ኢኳል ቱ ቢ ዜን ኤ ኢዝ ኮልድ ፕሮፐር ሰብሴት ኦፍ ሴት ቢ ዊች ሚንስ ምንድን ነው? የተወሰነ የአባላት መጨመር ይኖረዋል። ኦልዌይስ ቢ ከኤ በአንድ አባል ቢያንስ ምን መሆን አለበት? መብለጥ አለበት። ይሄ ግዴታ ነው። በምን ጊዜ? በፕሮፐር ሰብሴት ጊዜ ማለት ነው። በአንድ አባል በሚበልጥበት ጊዜ ወይም ደግሞ እኩል የማይሆን ከሆነ ያ ፕሮፐር ሰብሴት ተብሎ ይጠራል። ፎር ኤኒ ሴት ኤ፣ ለማንኛውም ሴት ኤ የራሱ ፕሮፐር ሰብሴት መሆን አይችልም። ምክንያቱም ቅድም አንድ ህግ አለ። አንድ ነገር የሌላ ፕሮፐር ሰብሴት ለመባል ወደ 8ኛ ክፍል ተመልሳችሁ ማየት ትችላላችሁ። የግድ ለመባል ምን መሆን አለበት? በአንድ አባል አንድ ኤክስትራ የሆነ ወይም አዲሽናል አባል ሊኖር ይገባል። እንዴት ነው ኤ ለኤ ለራሱ ለምን ፕሮፐር ሰብሴት አይሆንም? ምክንያቱም ራሱ ከራሱ እንዴት ሆኖ ነው አንድ ተጨማሪ አባል የሚኖረው? ይሄ ትክክል አይሆንም ማለት ነው። ለዛ የራሱ ፕሮፐር ሰብሴት መሆን አይችልም። ሰብሴት መሆን ይችላል፣ ግን ፕሮፐር ሰብሴት መሆን አይችልም ማለት ነው። እንዴት ግን ሰብሴት ይሆናል ስንል ራሱን ከጻፍን በኋላ ለምሳሌ ቅድም 1 2 3 ነው 1 2 3 ነው በውስጡ የሚይዘው ይሄ የሚባለው ስብስብ ካለን ይሄ ራሱ ለራሱ ስብስብ ነው ብለናል፣ ሰብሴት ነው ብለናል፣ ነው ስብስብ ነው። ግን እንዴት አድርገን እንደዛ ወሰድን ካለን በውስጥ ታዋቂነት ኢምፕቲ ሴት ስላለን ነው። ያንን ሪኮንሲደር ማድረግ ይኖርብናል፣ ሰብሴት የሚሆንበትን መንገድ ማለት ነው። ፕሮፐር ሰብሴት ላይ ግን ስንመጣ ከነዚህ ውጪ ሌላ አንድ ተጨማሪ አባል ሊኖር ይገባል ፕሮፐር ለመባል። ያንን አናገኝም። ፎርሙላችን ወደዚህ ይቀንሳል ማለት ነው። ዘ ነምበር ኦፍ ፕሮፐር ሰብሴትስ ኦፍ ሴት ኤ ኢዝ 2n minus 1 ምክንያቱም የራሱ ፕሮፐር ሰብሴት ስለማይሆን የንዑስ ስብስቡ አባላት ቁጥር ይቀንሳል ማለት ነው። እስቲ እንመልከት። ኢምፕቲ ሴት ኢዝ a proper subset of any other set። ኢምፕቲ ሴት የማንኛውም የሌላ ኤሌመንት ወይም ደግሞ የሌላ ሴት ፕሮፐር ሰብሴትም መሆን ይችላል። ኢፍ ሴት ኤ ኢዝ a subset of b፣ ሴት ኤ የምንለው የቢ ሰብሴት ከሆነ ወይም ደግሞ እንደዚህ ካስቀመጥን conversely b is a super set of a። ሱፐር ሴት ነው ማለት እሱ ግዙፍ ሆኖ ኤን የሚያቅፍ ሲሆን በዚህ መልኩ ሱፐር ሴት ተብሎ ሊቀመጥ ይችላል። ምክንያቱም ሱፐር ስንል ጀስት ከፍ ያለ ወይም የበለጠ ማለት ነው። እንደዚህ ሊቀመጥ ይችላል። ምሳሌ ስንመለከት ኤግዛምፕል 5 ላይ ኤ የሚባለው ስብስብ 2 5 7ን ይዛል፣ ቢ ደግሞ 2 5 7 8ን ይዛል። አንድ ኤክስትራ ስላለኝ ኤ የቢ ምንድናት? ኤ የቢ ፕሮፐር ሰብሴት ናት። እንደዚህ ማስቀመጥ እንችላለን። ሰብሴትም ነው ፕሮፐር ሰብሴትም ነው። ሰብሴት ማነው? ፕሮፐር ሰብሴት የሆነበት ምክንያት አንድ ተጨማሪ ኤሌመንት ስላለን ነው። ኦብዘርቭ ኦልሶ ቢ ኢዝ ኖት ኤ ሰብሴት ኢን ዘ አባቭ ሴት ኤ ፋይንድ ኦል ዘ ፕሮፐር ሰብሴት ነው የሚለው። እያንዳንዱ ፕሮፐር ሰብሴት አግኙ ነው የሚለው። ስለዚህ ይሄንን ከማድረጋችን በፊት ፎርሙላችን ምን ይላል ነው። ፎርሙላችን ምን ይላል? ነምበር ኦፍ ኤሌመንትስ ኢን ኤ ስንት ነው? 3 ነው። በፎርሙላችን አማካኝነት 2 ዘ ፓወር ኦፍ ኤን ማይነስ 1 ነው የሚለን። 3 ስናስገባ ቅድም 8 ነው ያገኘነው። 8 ሲቀነስ 1
7 ይሆናል ማለት ነው። ሶ እነማን ናቸው ብለን ስንደረድር 2 ለብቻው፣ 5 ለብቻው እዚህ ጋር በብሬስ አድርገን እናስቀምጣለን። 5 ለብቻው፣ 7 ለብቻው፣ ከዛ ደግሞ 2 እና 5 እንደዚህ ይቀመጣል። 2 እና 7 ይቀመጣል። ከዛ አንድ ይቀርን ደግሞ ማን ነው? 5 እና 7 እራሱን እንወስዳለን እንዴ? አንወስድ። ሶ ኢምፒቲ ሴትን እንደ አንድ ተጨማሪ እንወስዳለን። ስለዚህ 1 2 3 4 5 6 7 ኤሌመንቶች ይገኛሉ ማለት ነው፣ ይህንን ኢምፒቲ ሴት ጨምሮ። ሶ በዚህ መልኩ ይሰራል። አጠቃላይ ይዘቱን ስታዩት ልክ እንደዚህ ይጻፋል ማለት ነው። ሶ ፕሮፐር ሰብሴቶቹ 2 5 7 2 እና 5 5 እና 7 2 እና 7 እንዲሁም ራሱ ኢምፒቲ ሴት ሲሆን አጠቃላይ ስንት ኤሌመንቶች አሉ ማለት ነው? 7። ኦኬ ወደሚቀጥለው ስንሄድ ኤክሰርሳይዝ 1.4 ነው። የዚህ ምዕራፍ ኤክሰርሳይሶችን ነው የምናየው። አይደንቲፋይ ኢኳል ሴትስ ኢኩቫለንት ሴትስ which are neither equivalent or neither equal or nor equivalent። እዚህ ጋር የምናያቸውን ኤሌመንቶች በመመልከት ኢኳል ሴት የሆነውን ኢኩቫለንት ሴት የሆነውን እንዲሁም ደግሞ ኢኳልም ኢኩቫለንትም ያልሆነውን እናያለን። ከዛ በፊት ግን ሪኮል እናያለን። አንድ ሴት ኢኳል ሴት ለመባል ምን መሆን አለበት ነው የመጀመሪያው ህግ። እያንዳንዱ ኤ ውስጥ ያለው ኤሌመንት ሁሉ ቢ ውስጥ መገኘት ሲኖርበት እሱ ኢኳል ሴት ይባላል። ኢኩቫለንት ሴት የምንለው ደግሞ በኤ ውስጥ ያለው የአባላት ቁጥር በቢ ውስጥ ካለው የአባላት ቁጥር ጋር ኦልዌይስ ምን ሲሆን? እኩል ሲሆን። ነምበር ኦፍ ኤ ኤሌመንትስ ኢን ኤ ኢዝ መስት ቢ ኢኳልስ ቱ ነምበር ኦፍ ኤሌመንትስ ኢን ቢ ብለን በዚህ መልኩ ስናስቀምጥ ኢኩቫለንት ሴት ይባላል። ኦኬ እንሂድ። ኤ ላይ ስንመጣ 1 2 3 አለ፣ 4 5 አለ። ኢኳል ሴት እንዳንለው እዚህ ውስጥ ያሉ ኤሌመንቶች ሁሉ እዚህ ውስጥ አይገኙም። ሁለቱም ጋር ያሉ ኤሌመንቶች ተጻራሪ ናቸው። ኢኩቫለንት እንዳንል እዚህ ውስጥ ያለው የነምበር ኦፍ ኤሌመንት 2 ነው፣ እዚህ ደግሞ 3 ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ኔዘር ኢኳል ኖር ኢኩቫለንት ይሆናል ማለት። ወደሚቀጥለው ስንሄድ ሲ ላይ ኪው ኤስ እና ኤም አለን። እዚህ ጋር ደግሞ 6 9 12 አለን። እዚህ ጋር በምንመለከትበት ጊዜ ኢኳል ሴት ነው መሆን አይችልም። ምክንያቱም እያንዳንዱ ኤሌመንት ሲ ውስጥ ያለው ኤሌመንት ዲ ውስጥ አይገኝም። ኢኳል ሴት መሆን አይችልም። ግን ነምበር ኦፍ ኤሌመንት ወይም ደግሞ በውስጣቸው የሚይዙትን የአባላት ቁጥር ስናወዳደር ሲ ውስጥም የሚገኘው 3 ነው፣ ዲ ውስጥም የሚገኘው 3 ስለሆነ ይሄ ምን ይሆናል ማለት ነው? ኢኩቫለንት ሴት መሆን ይችላሉ። ሁለቱ ኢኩቫለንት ሴት መሆን ይችላሉ። ኦኬ ወደ ሲ እንምጣ። ሲ ላይ ስንመጣ ኢ የሚባለው ኤሌመንት 3 7 9 11 ይዟል። ኤፍ ላይ ደግሞ 3 9 7 11 ይዟል። ሶ ሁለቱም ውስጥ ኦርደር ብቻ ነው 9 እና 7። እዚህ ጋር 9 እና 7 ናቸው አቅጣጫቸው የተለያዩት። ስለዚህ ከዛ ውጪ ሁሉም ኤ ውስጥም የሚገኘው ኤሌመንት ሁሉ ቢ ውስጥም አለ። በዚህ ጊዜ ኢኳልም ነው እንደገና ኢኩቫለንትም ነው። ኢኳል ሴት ከሆነ ባይዘው ኢኩቫለንት ሴት መሆን ይችላል። ማንኛውም ኢኳል ሴት ኢኩቫለንት ሴት ነው። ግን ሁሉም ኢኩቫለንት ሴት ኢኳል ሴት አይደለም። ይሄ ወደ ኋላ ሄዳችሁ 8ኛ ክፍል ቼክ ማድረግ ትችላላችሁ። ዲ ላይ ስንመጣ ጂ የሚባለው ስብስብ አይ ጄ ኬ ኤልን ይዟል። ኤች ላይ ስንመጣ ደግሞ ጄ ኬ አይ ኤልን ይዟል። ሶ እዚህም አይ አለኝ፣ እዚህም አይ፣ እዚህ ኤል አለኝ፣ እዚህም ኤል አለኝ፣ እዚህ ኬ አለኝ፣ እዚህም ኬ አለኝ፣ እዚህ ጄ አለኝ፣ እዚህም ጂ አለኝ። ሶ እያንዳንዱ ኤሌመንት ተመሳሳይ የሆኑ ኤሌመንቶችን ዘሴም ኤሌመንቶችን በጂም በኤች ስብስብ ውስጥም ስለምናገኝ ይሄም ተመሳሳይ መልስ ይኖረዋል። ወደ ኢ ስንመጣ ኢ ላይ ያለው ኤሌመንት አይ ኢስ ኤክስ ሰች ዛት ኤክስ ኢስ አን ኤሌመንት ኦፍ ሆል ነምበር ሶ ኤክስ ኢስ ሌስ ዛን 5 ከ5 የሚያንሱ ምኖችን ቁጥሮችን የሚይዝ ከ5 የሚያንሱ ቁጥሮች ስንል ሆል ነምበር ከ0 አይደለም የሚጀምረው 0 1 2 3 እና 4ን ይዛል። እዚህ ጋር ስንመጣ ደግሞ ናቹራል ነምበር ሆነው ከስንት የሚያንሱ ከ5 ጋር እኩል የሚሆኑ ወይም ደግሞ የሚያንሱ ነው የሚለው። ስለዚህ ናቹራል ነምበር ላይ ስንመጣ ከ1 እንጀምራለን። 1 2 3 4 እና 5 እናገኛለን። ሶ እነዚህ ነገሮች ኢኳል ሴት ናቸው ወይስ ኢኩቫለንት ብለን ስናይ በቁጥር ደረጃ ይሄም 5 ኤሌመንት አለው፣ ይሄም 5 ኤሌመንት አለው፣ ኢኩቫለንት መሆን ይችላል። ኢኳል ሴት እንዳይሆን ግን እዚህ 0 አለኝ፣ እዚህኛው ጋር ግን 0 የለኝም፣ እዚህ 5 አለኝ፣ እዚህ ግን 5 የለኝም። ስለዚህ በዚህ ምክንያት ኢኳል ሴት መሆን አይችልም። ኦልዌይስ ምን ብቻ ነው የሚሆነው ማለት ነው? ኢኩቫለንት። ለምን? 5 አባላት ሁለቱም ውስጥ እናገኛለን። ሶ ኢኩቫለንት ሴት ብለን እናስቀምጣለን ማለት ነው። ኦኬ ወደሚቀጥለው ስንሄድ ኤፍ እናገኛለን። ኤፍ ላይ ምን ይላል? ኬ ኤክስ ሰች ዛት ኤክስ ኢዝ ኤ መልቲፕል ኦፍ 30
ኤክስ የ30 ምንድነው ብዜት ነው። ኤክስ የ30 ምንድነው ብዜት ነው። ስለዚህ ኤክስ የ30 ብዜት ነው። እዚህ ጋር ደግሞ ስንመጣ ኤክስ የ10 ፋክተር ነው የሚለው የ10 አካፋይ። ስለዚህ የ30 ብዜት ስንመለከት መልቲፕል ኦፍ 30 ከ30 ነው የምንጀምረው። በ1 በ2 በ3 እያባዛን ነው የምንሄደው። ሰው 30 ሲባዛ በ1 30 60 90 120 እያለ ይቀጥላል። ይሄ ኢንፋይናይት ነው። እዚህ ላይ ስንመጣ ግን የ10 አካፋዮች ስንል 10 ለ1 ይካፈላል፣ ለ2 ይካፈላል፣ ለ5 ይካፈላል እና ለራሱ 10 ይካፈላል። ስለዚህ እዚህ ጋር የሚያገናኛቸው ነገር የለም። ግን የአባላት ቁጥር ብትወስዱ የዚህ ኢንፋይናይት ነው፣ የዚህኛው ግን 5 ነው። ስለዚህ መልሳችን ሁለቱም ኔዘር ኢኳል ኖር ኢኩቫለንት ሴት ይባላል ማለት ነው። እሺ ወደሚቀጥለው ጥያቄ እንሂድ። እዚህ ላይ ስንሄድ ሊስት ኦል ዘ ሰብሴት ኦፍ H135 and how many subsets and how many proper subsets does it have ነው የሚለው። ሁሉንም የዚህ ንዑስ ስብስቦች እያንዳንዱ እንገልጻለን። የመጀመሪያ የምናደርገው ነገር ሰብሴታቸውን ለማግኘት የሰብሴት ፎርሙላችን to the power of n ነው። which means ስንት አባል አለ ብለን ስናይ 1 2 3 አባል አለን። ይሄ ማለት to the power of 3 ነው። to the power of 3 ማለት 2ን 3 ጊዜ አባዝቶ ማስቀመጥ ነው። ስንት ይሆናል? 8 ይሆናል። እነዚህ እነማን ናቸው ስንል ሰብሴቶችን ስንዘረዝር የመጀመሪያው 1 ለብቻው እናስቀምጣለን፣ 3 ለብቻው ይቀመጣል፣ 5 ለብቻው ይቀመጣል። ከዛ በተጨማሪ 1 ከ3 ጋር 1 ከ3 ጋር በዚህ መልኩ ይቀመጣል። 1 ከ5 ጋር 1 ከ3 ጋር 1 ከ5 ጋር በዚህ መልኩ ይቀመጣል። ሌላው ሰብሴት አንድ ሴት የራሱ ንዑስ ስብስብ መሆን ይችላል። ስለዚህ ራሱን ስናስቀምጥ 1 3 እና 5 ማለት እንችላለን። ፋይናሊ ኤምፕቲ ሴት ወይም ምንም አባል ያልያዘውን ማስቀመጥ። ስለዚህ አጠቃላይ 1 2 3 4 5 6 7። ስለዚህ ምን ቀረን? 3 እና 5። ስለዚህ እንደ አጠቃላይ 8ኛው አባላችን ማን ነው? 3 እና 5 ነው ያለ። ወደ ሁለተኛው ወደ ፕሮፐር ሰብሴት እንመጣ። ፕሮፐር ሰብሴትን ለመዘርዘር ጀስት 2n ማይነስ 1 ነው የምናደርገው። ይሄ ማለት 2n ስንት መጥቷል? 8 መጥቶልናል። ሲቀነስ 1 ማለት ነው። 7 አባላት ይኖሩናል። እዚህ ጋር አንድ እና አንድ ህግ የማይሆነው ምንድነው? ማንኛውም ሴት የራሱ ፕሮፐር ሰብሴት መሆን ስለማይችል ይሄን ብቻ ካንስል እናደርጋለን። ያ ማለት አንድ እናስቀምጣለን። ፕሮፐር ሰብሴት ስናስቀምጥ 1 ይኖረናል፣ 3 ይኖረናል፣ 5 ይኖረናል፣ 1 እና 3 ይኖረናል። እዚህ ጋር እንደዚህ መቀመጥ ይኖርበታል። 1 እና 3 1 እና 5 ከዛ በተጨማሪ ደግሞ 3 እና 5 3 እና 5 እና ኤምፕቲ ሴት እነዚህን ስናስቀምጥ አጠቃላይ 7ቱን እዚህ ጋር እንደምታዩት 1 2 3 4 5 6 7ቱንም ኤሌመንት በዚህ መልኩ ማስቀመጥ እንችላለን። ኦኬ እስቲ ወደ መጨረሻ ጥያቄያችን እንሂድ። ከሚከተሉትን ጥያቄዎች እውነት ከሆኑ ትሩ ወይም ፎልስ በማለት ትክክለኛነታቸውን በማየት መልሱ ነው የሚለው። የመጀመሪያው ኤ ቢ ኤ እና ቢ ቢኖረን ኤ የቢ ምን አይደለም ነው የሚለን? ፕሮፐር ሰብሴት አይደለም። ስለዚህ ኤ የቢ ፕሮፐር ሰብሴት አይደለም ለማለት እዚህ ጋር ኤ እና ቢ አለን። ፕሮፐር ሰብሴት ነው። ይሄ ምንድነው የሚሆነው? ፎልስ ይሆናል ማለት ነው። ወደሚቀጥለው ጥያቄ ስንሄድ ቢ ላይ ኤ እና ኢ የዚህ ስብስብ ሰብሴት ናቸው ነው እያለን ያለው። በዚህ መልኩ ኤአይ ቢኖረን በዚህ በኩል ያሉ ቫውል እንግሊሽ አልፋቤቶች እነማን ናቸው ብለን ስናይ ኤ ኢ አይ እና ኦ እና የመጨረሻ ዩ ናቸው። ይሄ ስብስብ ነው እየገለጸ ያለው ኮምፕሊትሊ ሊስት ስናደርገው ማለት ነው። ስለዚህ በዚህ ውስጥ ያሉ እነዚህ ኤ እና ኤ የሚባሉ ኤሌመንቶች ስላሉ እነዚህ የዚህ ንዑስ አባላት ናቸው። ኢት ቢካምስ ትሩ ይሆናል ማለት ነው፣ እውነት ይሆናል። ኦኬ ወደ ሲ ስንመጣ ኤ ኢዝ ኤ ፕሮፐር ሰብሴት ኦፍ ዲስ ዋን ነው የሚለው። ዛት ኢዝ ትሩ፣ ምክንያቱም ከኤ ውጪ ተጨማሪ ኤሌመንቶች አትሊስት ዋን ነው የሚለው፣ ግን ከአንድ በላይ ከኤ ውጪ የሆኑ አባላት ስላሉ ይሄም ትሩ መሆን ይችላል። ኦኬ አራተኛ ጥያቄ ኤክስፕረስ ዘ ሪሌሽንሺፕ ኦፍ ዘ ፎሎዊንግ ሴት ዩዚንግ ሲምቦልስ። ይሄ ፕሮፐር ሰብሴት ማለት ነው፣ ይሄ ሱፐር ሴት ማለት ነው፣ ይሄ ደግሞ ኢኳል ሴት ማለት ነው። እነዚህ ምልክቶች በመጠቀም ነው መልሶቻችን የምናስቀምጠው። ኤ ላይ ስንመጣ ኤ ላይ 1 2 5 10 አለ ሴት ኤ ላይ። ሴት ቢ ላይ 1 2 4 5 10 እና 20 አለ። ስለዚህ ይሄ ምን መሆን ይችላል? 1 2 5 10 እዚህ ውስጥ ስላሉ ኤ የቢ ምንድነው? ፕሮፐር ሰብሴት መሆን ይችላል። በሌላ አነጋገር ደግሞ ቢ ለኤ ምን መሆን ይችላል? ፕሮፐር ሱፐር ሴት መሆን ይችላል ማለት ነው።
ቢ ላይ ስንመጣ ሲ ልና ሲ it is x is a natural number less than 10 ከ10 የሚያንሱ ናቹራል ነምበሮች ነው የሚለው። ይሄ ማለት 1 2 3 4 5 6 7 8 እና 9ን ይይዛል። ዲ የኤ የሲ ፕሮፐር ሰብሴት ነው። ጀስት ይሄኛው ሲምቦል እና ይሄ ሲምቦል እንዳይምታታባችሁ ፕሮፐር ሰብሴት ነው። ከዛ በተጨማሪ ደግሞ ሲ የዲ ሱፐር ሴት መሆን ይችላል ማለት ነው። ሱፐር ሴት የዲ ሱፐር ሴት መሆን ይችላል። የሚቀጥለውን ጥያቄ እዚህ ጋር እንደምንመለከተው ምን ይላል? ኢ ላይ ኢ የሚባለው ስብስብ 1 እና 2ን ያስቀመጠ ሲሆን ኤፍ ላይ ያለው ስብስብ ደግሞ በ0 እና በ3 መካከል ያለው ኢንቲጀር ነው። በ0 እና በ3 ያለው መካከል ያለው ኢንቲጀሮች 1 እና 2 ብቻ ናቸው እዚህ ጋር ያለው። ስለዚህ እነዚህ ስብስቦች ኢ እና ኤፍ ምንድን ናቸው? they are completely equal ሴት ናቸው። ሊትራሊ እዚህ ውስጥ ያለው ኤሌመንት ሁሉ እዚህ ውስጥ ስለሚገኝ ኢኳል ሴት መሆን ይችላሉ። ከዛ በተጨማሪ ማንኛውም ሴት የራሱ ሰብሴት ስለሆነ ኢ የኤፍ ሰብሴት መሆን ይችላል፣ ወይም ደግሞ ኤፍ የኢ ምን መሆን ይችላል? ሰብሴት መሆን ይችላል። ምክንያቱም ቅድም ባልነው ህግ ማንኛውም ስብስብ የራሱ ንዑስ ስብስብ መሆን ይችላል ስላለን ማለት ነው። ኦኬ ወደሚቀጥለው እንሂድ። የሚቀጥለውን ጥያቄ ስናይ ኮንሲደር ሴት ኤ እዚህ ጋር እንደምናየው እነዚህን ስብስቦች በማየት መልሱ ነው የሚለው። which means ኤ የሚባለው ስብስብ 2 4 እና 6 አለ። ቢ ላይ ስንመጣ 1 3 ኮማ ላድርገው እዚህ ጋር 7 9 11 አለ። ሲ ላይ ደግሞ 4 8 11 አለ። ከዛ በኋላ ነው የሚለው find the universal set። ዩኒቨርሳል ሴት ስንል ሁሉንም በአጠቃላይ አብሮ የሚይዝ ስብስብ ማለት ነው። ስለዚህ ዩኒቨርሳል ሴታችን ሁሉንም እስከ 11 ድረስ ያሉ ናቹራል ነምበሮችን ይይዛል። ሶ ሁሉንም መጥቀስ ነው። 1ን ይይዛል፣ 2ን ይይዛል፣ 3ን ይይዛል፣ 4ን ይይዛል፣ 5 የለንም። ስለዚህ ዘልና 6ን 7ን 8ን 9ን አሁንም ደግሞ 10 የለንም። ሶ 11 ይሄ ዩኒቨርሳል ሴት ይሆናል ማለት ነው። ቢ ላይ እንምጣ። ቢ ላይ ስንመጣ ሪሌት ሴት ኤ ቢ ኤንድ ሲ ኤንድ ዩ ዩዚንግ ሰብሴትን በመጠቀም ሪሌት አድርጓቸው ወይም ደግሞ አያይዟቸውን የምንለው አንደኛ ነገር ሁሉም ኤም ቢም ሲም የሚባሉት ነገር ሁሉም የማ ሰብሴት ናቸው? የዩኒቨርሳል ሴት ሰብሴት ናቸው። የመጀመሪያው ነገር ማለት ነው። ሁለተኛ ነገር እዚህ ጋር የሚዛመዱትን እናያለን። ከዚህ ጋር ሊትራሊ የሚገናኝ ነገር ስለሌለ ማለት ነው። ሁሉም ደግሞ የየራሳቸው ሰብሴት፣ ለምሳሌ ኤ የኤ የራሱ ሰብሴት መሆን ይችላል። ኤ የኤ የራሱ ሰብሴት መሆን ይችላል። ቢ የቢ የራሱ ሰብሴት መሆን ይችላል። ሲ የራሱ ደግሞ ሰብሴት መሆን ይችላል። እነዚህ ነገሮች ማስቀመጥ እንችላለን። አጠቃላይ የነበረን ጊዜ ይህን ይመስላል። አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ።